ባለፈው ላይቭ ላይ አማጠች የተባለችው ልጅ ኢንተረስት ለምን እንዳደረገኝ ታውቃላችሁ? ኢቢኤስን ከሳው ነበር አይደል? ራሷ ኢቢኤስ ላይ ደግሞ ኢንተርቪው ትሰጣለች። ይሄ ነው ኢንተረስት ያደረገኝ ባይዘው። ከሰሰችው ተብሎ ዮኒ ሁላ አንቺም ተነፊ አንቺም ተገፊ ሲላት ቆይቶ እሷ አሁን ሄዳ ጭራሽ ለሰይፉ ራሱ ኢንተርቪው ስትሰጠው ያቺ ፓርት ኢንተረስት አድርገችኝና ምን ልትናገር ትችላለች? ለምን ብያት ነበር። ለምን ያንን ልታረጊ እንደፈለግሽ ወይ በራስሽ ፔጅ የሆነ ቦታ ላይ መግለጫ ስጪ ብለናል ነበር አይደል? እኔን ሰምታ ሳይሆን ጀስት ግን ሐሳብ ሰጥቼ ነበረ ማለት ነው። እስቲ ምን እንዳለች she need attention I think ያልክ ትገባል። ሴፉ ቢያነሳው የሷን ቪዲዮ ቢያነሳው ኖሮ እናደድ ነበር። እግዚአብሔር ማን አባቷ ስለሆነች እከካ ራሷ ላይቭ ላይ ስትገላበጥ ቆይታ ነው። ጋይስ አንዳንድ ሰው ግን አቴንሽን የሆነበት ሰው አለ ጋይስ። የሆነ አሁን ለምኑ ነው እንደዚህ መታወቅ የፈለገችው? ሰው ዩቲዩብ ላይ ብር ሊሰራ ገብቶቻል ምናምኑ ቲክቶክን ለማስተዋወቅ ቲክቶክን ማስታወቂያ ካልሰራበት ወይ ጌም ካልተጫወትክበት ወይ ምናምን እኮ ጀስት ሐሳብን ለማስተላለፍ የለም ከህዝብ ጋር ለመገናኘት ካልሆነ ምንም አያደርግልም። እና ለምን ይሄን ለመድከም እንደፈለገች እኔ አንድ መልሱ መስማት ፈልጋለሁ። ሁለት ራሷ ሰይፉን ከሳው እንደገና ሰይፉ ላይ ኢንተርቪው ልታደርግ መጣች። ኢንተረስቲንግ ጋይስ እግዚአብሔር እንዴ ስልኬን ያስኩበት የራሴ የሆነ አንድ ምክንያት አለኝ። በሕክምና ምክንያት አንዳንድ ያጋጠሙ ነገሮች ነበሩ። እነዛ ነገሮች ለህዝቡ ለማካፈል ሙቅ አጠገቧ አስቀምጣ እንዲህ ቁጭ ብላ ጋውን ለብሳ ምናምን ነገር ሃፒ ነው የምትመስለው። የዛበሻን ዜና ሲሰማ ቀይ ጋውን ለብሶ ወይኑን እየጠጣ እግሩ እንደዚህ አጣጥፎ ነበር ሲሰማ ነበር። የዛሬን አርገውና ከእስረኛ ጋር ከመጋፋቱ በፊት ማለት ነው ሟች ከመሞቱ በፊት ጋውን አርጎ ነበር ይላል አበበ ተካ ሲዘፍን ማለት ነው። ይህን ያህል ይዘቱን ቀይሮ በዚህ መልኩ እንደዚህ መነጋገሪያ ይሆናል ብዬ በመጀመሪያ አላሰብኩኝም። የወለድኩትኝ እኔ ላይቭ ላይ አላስተላለፍኩኝም። ከ20 ቀን በፊት ነው ያንን ቪዲዮ ከመልቀቄ የወለድኩትኝ። ላይቭም አልነበረም። ያም ቪዲዮ ደግሞ የምጥም ቪዲዮ በእርግጥ አይደለም። ሰዎች ግን ሲያዩት ይመስላል ጭንቀቱ። ብዙዎችን በዛ መልኩ ተረድተውት ይህንን አስበዋል። ነገር ግን በጣም ከባድ ነገር ሳሳልፍ ነበረ። እጄ ላይ ቬኒን ስላላገኙት መርፌ ለመውጋት የተለያዩ ነርሶች ይመጣሉ፣ ይሞክሩኛል። እህቴ ማነሽ? ሀቢብቲ ያቀልቢያ ኡምሪ ማለት ነው። የምጥ ካልሆነ የምን ነበረ? ቼክአፕ ነበረ እንደዛ የሚያገላብጥሽ? እግዚአብሔር ለቼክአፕ ነው እንዴ ማደንዘዣ የሚወጉት? ለምን አላማጥኩም የምትዩ? የሴቶችን የመከራን ጊዜ ማላገጫና ቀላል አድርገሽ አሳየ ስትባይ የማማጫ ለቼክአፕ ሄደሽ ነው? ስንት ወርሽ ነው አሉሽ? ለቼክአፕ ከስንት 4 ማደንዘዣ የምትወጊው ለምንድን ነው? አሪ ኦኬ ሀቢብቲ ያቀልቢያ ኡምሪ ፈለግሽም አልፈለግሽም ለሴቶች ሲወልዱ የሚሰጣቸውን ትኩረት ልክ ባንዲራ ሲወርድ የለም ባንዲራ ሲወልድ እኮ ሰው ሁላ ባለበት ይቆማል። የዜግነት ክብር ሴት እየወለደች ነው ከተባለ ማርያም ትማራት ይላል ሰው የሆነ በህሊ ነው። ያንን ግርማ ሞገስ ነጥቀሻል። ፈለግሽም አልፈለግሽም ቢያንስ 30% 40%ን ከሰዎች አይምሮ አጥፍተሻል። እመኚ ብታምኚም ኦሬዲ እኮ ተከስቷል። ግን የምጥ አይደለም ለምን ትያለሽ? እና ምጥ ካልሆነ ቼክአፕ አሜሪካ ስለምትኖር እንግሊዝኛ የምናበዛባት ተውት። ከስ እሾክን በሾክ ነው በሚግባቡ ቋንቋ ነው የምናናግራቸው። ደግሞ ለቋንቋ ሽት ቼክአፕ ነበር 4 ማደንዘዣ ቼክአፕ ነበረ። ናይ ሆትዬ ቴቴቴ አጀማ እኔ ቃል በቃል ላይ ነው ሪአክሽን ማድረገው። ሐሳብ ሙሏቸው ላይ እኔ ፖለቲከኛ አይደለም ምን አገባኝ። ሺ ምጥ አልነበረ ምጥ ካልሆነ ቼክአፕ
4 ማደንዘዣ ተሰጠኛለች ኦን ቼክ አፕ ላይቭ አይደለም የወለድኩት ግን ቀርጫው ነበረ ሴም ሺት ሴም በቆሎ ይላል አለ አባ ሴም ሺት ሴም በቆሎ ለቀሽዋል ለቀረጻ እንደሚለቀቅ ተደርጎ ነው ተስተካክለሽ የተቀረጸው ባልሽ ራሱ 10 ደጋግመ በመውለድሽ ስቃይሽን የለመደው ነው የሚመስለኝ እኔ ልናፋታ ነው እንደገ ሰረይኑ ተው ጋይስ እንግሊዝ ምን ላይ እንዳይበዛ ደም ለካ እውነትህን ነው ብላ ደግሞ ነገር ትፈልገዋለች ጋይስ እኔ ሰው አላፋታም ጋይስ ቤኔና ገኝት ሌላ መጣለች ሞክሯለች ቤኔና አታገኘውም እና በጣም አሞኝ ነበር የወለድኩት ሲሴክሽን ቢሆንም ልክ አይነት ስቃይ ነበር ያለፍኩት በዛ ሰዓትና ይሄኛው 4ኛ ልጅ እርግዝና ላይ ከ3ቱ በጣም በተለየ ሁኔታ ያለፍኩበት የወሊድ ሰዓት ነበረ ያንን ነገር ለህዝቡ ጋይስ ከባድ የወሊድ ጊዜ ነበር አለች ሜካፕ ተቀብታ እንደዚህ በሜትሮሎጂ የምትወልድ ነው ኮምትመስል በሜትሮሎጂ የቦሌ ልጅ ሲያመጥ የቦሌ ልጅ ሱካር ዲኒስ ሰጠው ሱካር this is America ለካ በቴክኖሎጂ ሳሳታል ጋይስ የእውነት ድንግል ዝም እንደራለን ብሎ ሲያቀራራ የሚውለው ትራምፕ መንታ እንኳን የሚያሳውቅ ቴክኖሎጂ ሳይኖረው ነው እግዚአብሔር ቱ አሜሪካ ጠላውሽ ከወዲሁ አይ ላቭ ዩ ኢሮፕ ትላለህ እዚህ ጋር አይ እመኝኝ እህቴ ማናት ስሟ አይ ዶንት ኖ እንትን ነው አንድነትን ፈጥረው መሰለኝ ልጆቹ ምን ያደርግልናል ተበታትኖ በኋላ የኔ ዕቃ ይሄ ነው የኔ ዕቃ ነው ብሎ ከመጣላት ለምን አንድ ሆነን አንኖርም ብለው ኤለም ሐሳብ ቀይረው እንዳይሆን ቴክኖሎጂ ላይ ሐሳብሽ ደግሞ እንዳትከሰሽ ለምን አንቺ ለመክሰስ ትሮጪ የለ ሰው ያደረገው ነው የሚከተለው ክስ የሚወድ ሰው ክስ ነው የሚከተለው ባይዘው እግዚአብሔር እኔ ክስም ባልወድም ፖሊስም ያስጠላኝ ፖሊስ ስራን ስራ እኔ ለኔ ነው የተቀጠርኩ ስለምን ደመኝ ነው የሚፈላው ሳያቸው ራሱ የእውነት እኔ የሚከታተለኝ ፖሊስ አልወድም ጠበቃ ያስጠሉኛል ስራቸውን ይስሩ ለኔ ሲሉ ነው ሲጣበቁ የሚውሉት ለምን እኔ ይከታተሉኛል ክስ ስለማልወድ ሰው እኮ ብዙ ነገር እየበደለኝ እኔ እጄን አላነሳም ምክንያቱም እንደዚህ አይነት ነገር ላይ መሳተፍ አልፈልግም ካደረጉት ደግሞ እናድዳል ሃይ ልጆቼ ጋር ዶክተሯ ስትነጋገር እንዲሁም ወረቀት ሲሰጡኝ ቤቢ ኤ ቤቢ ቢ ሲል እንዴ ወረቀት ሲሰጡት ራሱ ቤቢ ኤ በዚህ ጋር ተኝቷል ቤቢ ፕላን ኤ እና ፕላን ቢ ያሉ ነው ሲሰጡት የነበረው በአጠቃላይ ስንት ወር ነው የኑላ በመንታነት የተነገራችሁ 9 ወር ሙሉ እህቴ ግን ሲሪየስ ጠይቀሽ ሲሪየስ 9 ወር ሙሉ አረ ይሄ አሜሪካ ያላችሁ እንትኖች ክስ ስለምትወር ክሰሷት የካምፓኒውን እንትን በማሰደብ ትላል እሷ ከመሬት ተነስታለ እንደ ኢቢኤስን የከሰሰችው ደግሞ እዛው ተገኝታ ኢንተርቪው ትሰጣለች ጋይስ ቪዲዮን አጋርቸው በጣም ብዙ ሰዎች ያን ቪዲዮ አይተው በቃ ምን አይነት እድለኛ ነሽ እግዚአብሔር ጸሎትሽን ሰምቷል በሚል እግዚአብሔር ጸሎትሽን ሰማ ትላለች መንታ ስጠኝ ብለሽ ስለምኝ ነበር አንቺ ላይቭ ላይ 4 ልጆች አሉሽ አይደል ጸሎትሽን ሰማልሽ እግዚአብሔር አሉኝት ያልሽ ስትጸልይ ያውቁ ነበር ጭንቀትሽን ወይ ሰው ግን ወዲያውኑ ከሜትሮሎጂ ወደ ፊዚክስ የሚገቡ ሰዎች ግርማ አይገርም ሜትሮሎጂም ፊዚክስም አንድ ነው ለካ ወዴት ልወሰዳችሁ ጋይስ ወዴት ልወሰዳችሁ ታዲያ የትኛው ትምህርት ነው ከዚህ ጋር የሚንቀረር ሃይ ጸሎትሽን ሰማ የሚባለው እኮ ከአሁን በፊት በዚህ ጉዳይ ላይ የምትጸልይ መንታ እፈልጋለሁ ብለሽ ቲዮሪ ሂስቶሪሽ ላይ ምናምን አስቀምጠሽ ከሆነ ምናምን ራይት 4 ልጆች አሉሽ አይደል ይሄ 4ኛሽ ነው 3 ልጆች አሉሽ ትዳርሽን እግዚአብሔር ይባርክልሽ ልጆችሽንም አሪፍ ነው የምታሳድጊያቸው ቋንቋ እንዲማሩ የምታደርጊው ጥረት ምናምን ደስ ይላል የሆነ ደስ ይላል ግን ብዙ መልካት ስሪ
ይሄ ኢዩኒው ደብቁኝ። ቤተሰብ ነገር ደግሞ ደበቀ ሲደረግ ነው ደስ የሚለው። እሺ ይሁንት። አለበለዚያ አንዱ ቅስምሽን ሊሰብርሽ ልጅሽን ዘግዝቆ አንድ ቀን ይሰድብልሽና ቅስምሽ ይሰበራል። ከምዳውን ኳስ በመሬት አርኪው። እሺ እህቴ ያ ይሄ ስንት የለፋሽለትን ቤተሰብ አልባ ሰው ምንም አይመስለው እና ለምን ቤተሰቡ ልሽን ልታወጭ ፈለግሽ? እኔ አሁን ቲክቶከር ወይ ምናምን ባልኖር ኖሮ ፎቶዬን አያዩትም። ማንም ሰው አያየው ማለት ለምን ነው የምፖስተው? ለምን ነው የምፖስተው? ለመታየት ነው? ለመታጨት ነው? ፎር ዋት ነው የምፖስተው? እኔ ስንት ዓመት ሙሉ ፌስቡክ የሸምሱና የጦጣ ምልክት ነበር እና አንዳጎቴ ዘነጥ ያለ ፎቶ ልቀቂ እንጂ ምናምን ይለኝ ነበርና ቆይ ዘነጥ ልቀይርልህ ብዬ የሳቀጨ ጦጣ ስለቅለት አበዛሹ ፋራ ነሽ ምናምን አለኝ። ምን ያደርግልኛል? እኔ ሚዲያ ሰው ስለሆንኩ ሚዲያ ሰው ነው ያው ብቻ ሚዲያ አሁን ሱስ ሆኖብኛል መሰለኝ። እንደገና ቢዝነሱ እንደዛ በዛ የተነሳ ኦኬ በስክሪንሾት ይደርሰኛል፣ በምን ይደርሰኛል። የደረሰኝ ፎቶች ደግሞ ኢንተረስት ካደረጉኝ ደግሞ ለአሽሙር ትጠቀምበታለህ ምናምን ነገር ዛሴ ልጄ እዚህ ቢዝነሱ ስለሌለ ልጄን ፎቶ አንድም አልፖስትም። እኔ አልፖስትም። በፈለገ መንገድ ተጠማዘው ካገኙት ግን የራሳቸው ጉዳይ። ግን አንቺ ለምን እንደዚህ ቢዚ እንደምትሆኛ አላውቅም። ቤተሰብሽን ሚዲያ እንዲያውቅልሽ ለምን እንደዚህ ትቸገሪያለሽ እህቴ? ያስደስትሻል? አንድ ቀን እኮ ቅስምሽን ስብር ያደርግሻል። ገብቶሻል? ሰው እዚህ ሲሰዳደብ የሚውለው የእህል ውሃ ጉዳይ ሆኖበት ነው፣ የብር ጉዳይ ሆኖበት ነው፣ ሱስም ሆኖበት ነው። እሱም በሚረግጠው ልክ ስለሚረጋገጡ ነው፣ ተግባብተው። አንቺ እዚህ ነገር ውስጥ ትገቢያለሽ? የእውነት ትችይዋለሽ? እና እኔ እንጃ አንዳንድ ሰው ለምን እንትን እንደሚል አላውቅም። በጣም ቪዲዮ ተዘዋወረ። ከዛ በኋላ ግን የተፈጠረው ነገር ሌላ ነበረ። ሰይፍሽዬ ከዛ በኋላ የተፈጠረው ነገር ሌላ ነው። እስከስልቱ ወይ ሰው እንዳታምኑ ግስ ሰው አምናችሁ አሁን ለምሳሌ እሷ ከሰሰችው ሰይፉን ሲባል እሰይ ያልኩልህ አሁን የት ነው ያለኸው? እንዴት ነሽ? ደህና ነሽ ይላል። እንትኖች የት ነው ያሉት እነዛ ልጆች? ስሟ አሁንስ ሴፍሻ ሴፍዬ ይባባሉላል። እሺ ዮኒ ሰይፉ ወክሎ ሲሰድባት ነበር። አሁን ዮኒ የት ትገባ አንተ መላጣ ገጣጣ የታባት ገባ። ይኸው ሴፍሻ እየተባባሉ ነው። እኔ ሰው ማል ገብቼ እኮ አላዳለም ካሁን በኋላ እግዚአብሔር ብዙ ነገር ተምሬያለሁ። ባይዘወይ ከቆይታ ከሚዲያ ምን ተማርሽ ካላችሁ አንዳንዴ ደሜ ፍልት የሚለው ነው እንጂ ዮኒ የለም ነገሮችን እንዲህ ብሎ ማለፍን አስተምሮኛል። ዮኒ 18 ዓመት ሚዲያ ላይ ቁጭ ብሎ ያልተማረ ሰው እያለ አይደል እያደረ የሚደድብ ሰው ያየሁት ዮኒ ነው። ዮኒ አሁን ለሴፉ አግዘ እሷን ስትሰድባት ነበር። እኔን ክሰሺ ስትላት ነበር። እሷውን ሴፍሻ እየተባባሉ ነው። በውስጥ አውርተው ጨርሰው ነው መጥተው የሚያወሩት። ምን ይውጥ? ለሰው እንዳትደረቡ። የተነሳው ሀሳብ ላይ ብቻ ዝም በሉን፣ ሀሳብ ሰጡ። ጋይስ ከኔ ተማሩ። የእውነት እንዲህ እኔ ተምሬያለሁ። ሳይቶሽ ምን አሉኝ? የልጅሽ አንደኛው የልብ ምት አልተገኘም እና ወደ ዲፓርትመንት ሌላ አልትራሳውንድ እንድትታይ ሪፈር እናደርግሻለን ሲሉኝ በሰዓቱ በጣም ደንግጬ ነበረ። ለምን ያሰብኩ የነበርኩት በቃ ደስታዬ ነው። በጣም ከምን በላይ ደስተኛ ሆኜ ነበር። እዛ ስሄድ ግን አንደኛው ልብ ምት የለም ሳይሆን በጭራሽ እርግዝናሽ አንድ ልጅ ነው ያለው አጸንሽ ውስጥ እንዴት ያለች አንድ ልጅ ግን ጋይስ ስሜቱ እኮ 9 ወር ሙሉ 2 ልጅ ነው ተብለ አንድ ልጅ ብቻ ነው ያለ ሲባል የት ጠፋ ትላለህ። አሁን ቤርሙዳ ትገባል ይሁን አለ እንዴ ሆድ ውስጥም ቤርሙዳ ታውቃላችሁ ጋይስ? ቤርሙዳ የገባ አውሮፕላኖቹ ላይ አይገኙ የገቡ ወይዶ ቤርሙዳ የሚባል ሀይቅ አለ አይደል? ውሸት ነው እንዴ ያ ነገር ጋይስ? ስንት አውሮፕላኖች ቤርሙዳ ገቡ ተብሎ የት እንደደረሱ እስከዛሬ ስብርባሪውም አልደረሰ እና ግን ድንጋጤው ከባድ የእውነቷን ነው መልክ እየሰራች ልጅ እንዴት የወያኔ ጊዜ ትዝ ይላችኋል?
እንዳለ ፎቆች እዚህ ጋር ተደርድረው የታል ሲባሉ ጠፉ። ጠዋት የለም፣ ዘበኛው ሲጠይቅ የለም ማለት ብረቱ የለም። መርከቡ ጅቡቲ ላይ ቆማ የነበረው የኢትዮጵያ መርከብ የለች። የት ሄደ አናውቅ። ዩፎ ወሰዳት። አንድ ሰሞን የሆነ መነጋገሪያ ነበር፣ ትዝ ይላችኋል። እንዳለ የኮንዶሚኒየምና የሪል ስቴት መስሪያ የተቀመጡት ማቴሪያሎች ጠፍተው የታሉ ሲባል ጠዋት እዚህ የነበሩ ማታ የለም። ማታ የነበረው ጠዋት አልነበር። እና እንደዛ ልጅ ሲጠፋ ሆድክ ውስጥ እውነት እንደዛ እየተባለች ከሆነ ስሜቱ ከባድ ነው። እንደገና የልብ ምት ግን ይሄ ሁላ መከራ ተደራርቦብሽ ለመቅረጽ እንዴት ትዛለሽ? እንዴት መጣልሽ ሀቢቢ? ይቻላል እንዴ? እንደዚህ እንዴት ቻልሽበት? ልጅ ጠፋ ተብሎ እንደ ኮንዶሚኒየም የልጅሽ ልብ ትርታ የለም ተብለሽ ካሜራውስ እንዴት መጣልሽ? ቻርጁስ እንዴት ሰራ? መቅረጹ እንዴት መጣ? ማን ነው እንዲህ ሳይንቀጠቀጥ የቀረጸ? አውርኩሽ መተሽ ስታብራራሽ ድረስ ከመብራራትሽ ውስጥ ጥያቄ አለ። እኛ የሰጡሽን ዝም ብለሽ ተቀበይ የሰጡሽን ብቻ ተብሎ የተዘፈነላቸው ሰዎች አይደለም። ስሚያ ሄድሴት እዚህ አድርግሽ ሊፕስቲክ ምናምን ተቀብስ። እንዴት ተረጋጋሽ ሀቢብቲ? እንዴት ቻልሽበት? እኛንም አስተምሪን እስቲ መቻለ። አሁን ትመጪና ደግሞ ጌታ ኢየሱስ ክርስቶስ ምን ይሳነዋል? ትዕግስቱን ሰጥቶኝ አብርዶኝ ልቤን አቀዝቅዞ ምናምን ብለሽ የሶፊያ ሽባቦ አይነት ጥቅስ ትጠቅሽልናለሽ። ትመጫለሽ። ምን እንደምትመልሽ ሁላ ገብቶኛል። ካው የና ምትዩ ጌታ የተመሰገነው እንደዛ ነው። ለካ ልቤን ያቀዘቀዘው እንደዚህ ያቀደልኝ ነገር ስላለ ነው። ሃሌሉያ ምናምን ብለሽ 5 ደቂቃ እንዴት ያለሽ ህሊና ጸሎት ሶፊያ ሽባቦ ስታይል ትላለህ። ዶክተር ነች። በዛ ላይ ከ1 ሰዓት በላይ ይሆናል። አልትራሳውንድ ላይ ረጅም ሰዓት ቆይታ አንደኛው ልጅ ይሄን ያህል ግራም ነው፣ አንደኛው ልጅ 760፣ አንደኛው 780፣ 2 ፕላሴንታ ነው ያላቸው ልጆቹ። ያ ማለት ተመሳሳይ አይነት መልክ የላቸው ሁሉ በግልጽ ዶክተሯ እያስረዳች። ኦርቶዶክስም ብትሆን ሙስሊምም ብትሆን ጴንጤ እንደዚሁ ነው የሚሉት። አንድ አይነት መልእክት ነው። ያው ቋንቋው ነው የሚለያየው እንጂ እኮ አንድ ነው መልእክት። ቪዲዮን አጋርቻለሁ፣ ብዙዎችም ተመልክተውታል። እና በድጋሚ ግን ሲሄድ ያሉኝ ነገር ሌላ ነበረ። ወንድ ልጅ ነው ሲሉ በፍጹም ያን ነገር አይምሮ ያልተቀበለው ነበር። ለምን በቃ ጤና ሳምኝዋለሁ፣ ያረገዝኩት ምንታ ነው፣ እግዚአብሔርን ጠይቄዋለሁ፣ እግዚአብሔር አያሳፍረኝም፣ በቃ ሰጥቶኛል ብዬ የእግዚአብሔርን ታምር በቃ በንጹህ ልባችን ከጠየቅን ፈጣሪ ማያሳካው ነገር የለም በሚል ምንታ እናረገዝኩ። ጤና ሳምንኩት። እኔ ራሴ ያልተቀበልኩት 2-3 ጊዜ አልትራሳውንድ ታይቼ አንድ ነው ሲሉ እስቲል በናምን አልተቀበልኩም። ስወልድ ነው ማምን ገና ፈልጉት ብላ እንዳትል ጋይስ፣ የት ጠፍቶ ነው ብላ ጋይስ። እሷ ይሄን ነገሮች ቀለል አድርገን እንድናየው አይምሯችን ላይ ስለሰራች ነው እንጂ አይነው ከባድ ነገር እግዚአብሔር እንዴ። ግን እሷ እንደዚህ ነገሮች ቀላል አድርገን እንድናየው ያደረገችን እሷ ያላመድሽን አንቺ ነሽ። ያውቶሻል እህቴ። አሁን ተመልሰሽ ፈልጉት እንዳትያቸው እንዳትይ። እሱንም ደግሞ ፈልጉ ስትይ ቅረጭ ያሉሽ እሺ እህታችን። አንቺ እኮ ታረጋግጥሽ አባቶች አናገርኩኝ፣ የቤተክርስቲያን አባቶችን የእግዚአብሔርን ጠብቂ። አንዳንዴም ደግሞ አንድ ነው ተብለው መንታ የሚወለድበት አጋጣሚ አለ። ይሄ የሆነው ግን ከረጅም ዓመት በፊት ነው። በአሁኑ ሰዓት ዘመናዊ ማሽኖች ባሉበት ሰዓት ላይ ይሄ ነገር ሀብትን አያደርግም። ዶክተሮች እርግጠኛ ሆኖ መንታ አይደለም አንድ ነው ሲሉ እኔ ሀሳቤን አልቀየርኩም። ለልጆቼ ግን መጥቼ ማሳመን ስላለብኝ ነገርኳቸው። ምን አለች ግን ለካዝኖቼ መጥቼ ማሳመን ስለነበረብኝ መጥቼ ያንን ቪዲዮ ለቀኩኝ አለች። ጋይስ ስለሷ ኬር የሚሰጠው ሰው ነበረ። ይሄን ያህል ታውቂ ልጅ ናት እንዴ ጋይስ? ስለ አንቺ እርግዝና የሚከታተል ሰው ነበር። ሰው ህይወት የለውም። ሰው የራሱ እርግዝና የለውም። ይኸው እኛ ሽንኩርት ከትፈን ማንበላ ነው እንደሚመስልሽ እንዴ? how you care? ትታወቃለች እንዴ እቺ ልጅ እህታችን? ግን ትታወቃለች። በላው ጠጣውን ሁሉ ቀን ነው እንዴ የምጽፉላት? ማስረዳት ነበረብኝ ወይ ግን
እውነት ነው። ለነገሩ ሰው ለሰው ነው የሚኖር። ይኸው እኔም ለሰው አለ ይኖርኩ ያለሁት ይህን ሰው እንዴ የራሷ አሮባት የሰው ታማስላለች። አይ መሬት ያለ ሰው ልፍረድባት እንጂ እኔ ላይም ፍረዱን የምንፈርድባቸዋል። ተፈራርደን ነው የምንኖረው። ገስ እችን ዘመን የምንሻገረው ተፈራርደን ነው እንዴ። ላሳውቃቸው መጣሁ። በጣም ሲጠብቁት ነበር እንዴ ጨንቋቸው ማለት ነው። አንቺ በልጅ ጮት ስትቸገሪ ስለነበርሽ ምን ያህል አቴንሽን እንደዚህ ትኩረት የምትፈልጊ ሰው እንደሆነ የተረዳሁት አዶንያስን ስትቀበዩ፣ ስታበዩ፣ ስታጎርሺው ጠቆረ ቀላ እያልሽ መግለጫ የምትሰጪው የነበረው አንቺ ነበርሽ። ዶክተሮች ሊያምኑ አልቻሉም። እንዴት ዶክተር አልነበረ እንዲያነጋግረችን ለዚህ እንዴት ይሆናል? እንደ አንድ እንደ እናት ለዚህ እንዴት ይሆናል? እንደ አንድ እንደ እናት ለዚህ እንዴት ይሆናል? እንደ አንድ እንደ እናት ደስቼ ነበር። እነሱም እንደዛው። በዛ ላይ ደግሞ ሶሻል ሚዲያ ላይ እንደዚህ ካልኩ በኋላ አሁን ሰው እንዴት ሊረዳ ይችላል? ብዙ ጊዜ ደግሞ ፕራንክም ስለማደርግ ሰዎች ጋይስ አዶንያስን የተቀበለችው ስለ እርግዝናዋ እንድንከታተልላት ነበረ። ሰዎች ጋይስ አዶንያስን የተቀበለችው ስለ እርግዝናዋ እንድንከታተልላት ነበረ። ጋይስ ሺ ቲንክ እኛ የእርግዝና ስፔሻል ምንድነው? ሰው ግን የሆነ ታዋቂ ሰው ማግኘት፣ የታነቀ ሰው ማግኘት የለም እንደዛ እኛን ነው ማየት አይነት ጨዋታ በጣም ይወዳሉ። የለም ያ አዶንያ ቢዝነስ እየሰራበት ነበረ፣ አሁንም እየሰራበት ነው። እጣ ፈንታው ታዋቂ መሆኑ። አንቺ ምን መሆኑ? ነገራችን ላይ አዋቂና ታዋቂ ግራ የተግባባበት ሰዓት ሚዲያ ላይ ታዋቂ ሰው እንጂ አዋቂ ሰው የለም ጋይስ። ሁሉም ጋዴሚ ሺቶች ናቸው ከኔ ጭምር። አውዝ ብላ ምን ሸይጣን የምንባል ሰዎች ነው ታውቃላችሁ። ይሁን ኤቢሲዲን በስነ ስርዓት እስቲ ጻፉ ብንባል እኮ ረስተናል። ሁላችን የተሳነነን እኮ ይሁን የተሳነን ማንበብና መጻፍ ልንችል እንችላለን ትንሽ፣ ግን ኤቢሲዲን ራሱ ማናስታውስ ሰዎች የእውነት ጋይስ ጋር ዴቢቾች ነን እኮ እዚህ ሚዲያ ላይ ያለን እንዴ። ያው ሚዲያ ላይ የሚከናወኑ ታሪኮችን ስለምናውቃቸው ጥንቅቅ አድርገን እንዲህ እንትን አድርገን ማቅረብ እንችላለን። ምክንያቱም እና ታዋቂ ሰው ሲያገኝ አንዳንድ ሰው አዋቂ ያገኘ ይመስለውና ነፍሱን ይጥላታል። ይኸውልህ አሁን እሷ ነፍሷን ጥላ ነው ከአዶንያስ ጋር እንትን ያለችው ገብቶቿል። ከዛ በኋላ እያንዳንዷን መውለዷን ምና ኧረ እንዴት እንደሚረገዝም በነካጅሽ አሳየን። ለራሳችን ታስነው ቁጭ ብለን የለ እንዴ? በአንድ ልጅ ቁጭ ብያለሁ። የሚገርምሽ ነገር ታሪኬን ልንገርሽ። ሁለተኛ ልጅ፣ ሶስተኛ፣ አራተኛ እንዴት እንደሚረገዝ እግረ መንገድሽ ትምህርት ካልቀረ ሙሉ ፓኬጅ ብትሰጪን አሪፍ ፉል ፓኬጅ። አሁን ለቪው ያን ነገር እንዳደረኩት ነው ሊያስቡ የሚችሉ። ለእኔ ብዙ ነገሮች በቃ ብዙ የቤት ስራ ሰጠኝና በቃ ሁሉም ሰው በቃ ትንንሹን ጋለሪ የያዙ ተው፣ ትልቅም ያስቀመጠ ትንሽም እኩሎ ስሙ ሳምንት ደስ የሚቀመጠው ቴንኪው ትባላላችሁ። ሰኞ ነው ለካ። ትላንት በጊዜ ነው የወጣሁት። ኦኬ ልጆች ያን እውነት መቀበል ስላልቻሉ ከመውለዴ ከ2 ሳምንት በፊት ዶክተሪን አስፈቅጄ አልትራሳውንድ ክፍል ህፃን ልጅ መግባት አይችልም፣ ግን አይተው እንዲያምኑ ብቻ ልጆቼ ገብተው አዩ። ምንድን ነው የተፈጠረው? ዶክተር ይሳሳታል እንዴ ብለው ሲጠይቋቸው ዶክተሮች ከራሳቸው አንደበት የተፈጠረውን ነገር ቨርሽቱ ይባላል። እንደዚህ ነው። አንዳንድ ጊዜ 1 2 ሲሆኑ ልጅ ያለመኖር ማለት አንዱ ብቻ ያድጋል ብለው በሕክምናው ለልጆቼ በደንብ አስረዷቸው። ያንን ቪዲዮ ለቅቄዋለሁ፣ ግን ብዙ ሰው አልተረዱትም። ስቲል እየጠበቁ ያሉት መንታውን ነው። ይህ ሁሉ ነገር ካለፈ በኋላ የመጀመሪያው ስህተት ይሄ ነው ማለት ነው። ከዛ በኋላ ያው መውለጃ። ግን ለምንድን ነው ይሄ ሁላ ያንቺ መውለድና ለመውለድ እንደዚህ ስፔሻል የሆነው? ለምንድን ነው? ምን ያህል
ትኩረት የምትፈልጊ ሰው እንደሆነ በዚህ አይታወቅብሽም? አልገባሽም? አቴንሽን ሲከር ነው የሚለው አሜሪካ ትራምፕ። you are not like this, you don't need it attention, too meaningless ምንም no sense just ለምንድን ነው የፈለግሽው? አሁን እንደዚህ ወሊድ እርግዝና ፋይል የሚያደርግባቸው ምናምን ብዙ ሰው አለ። ዋይ ያንቺ ስፔሻል ሆኖ ሚዲያ ላይ እንደ መነጋገሪያ እንዲሆንልሽ ፈለግሽ? ለምንድን ነው? ምን እንድንማርበት? ማህፀን የለም ተብሎ ላይ ያረገዘ ስንት አለን? ሃናን ታሪክ እኮ ማህፀን የለሽም ለምን ከኦቨር ማህፀን ላይ ነው ያረገሽው ተብላ ስዊድን ስትመጣ ኖርማል ነው የወለደችው ነበር። እንዳንቺ እሷ እንኳን ገና ልጅ ያልወለደችው እንኳን እንዳንቺ አላቀራራችም። ከዛ በኋላ ሌላ ልጅ ወልዳለች። ኢትዮጵያ ላይ ልጅሽን ያረገሽው ከማህፀን በላይ ነው ብለዋት ስዊድን መጣች። ስዊድን ላይ ኖርማል ነበረች። ያ ወልዳ ምናምን ኢትዮጵያ ሄደች። እንደገና ሌላ ልጅ ወልዳለች። አርቲስቷ እንኳን እንደዚህ እንትን ይውልኝ ግቡልኝ ውጡልኝ አላለች። ማለት ምንድነው ያንቺ ስፔሻል? ለምንድነው ይሄን ሁሉ ትኩረት የፈለግሽው? ትፈልጊዋለሽ? ሚዲያውን ፈልገሽው ነው የሆነ ታዞልሽ ነው? ሚዲያ እንደምትፈልጊው እኮ ግልጽና ግልቡ ከአዶናይ ጋር አልበላህም ብላ ጠቆርክ ፊልተር ተጠቀም እያልሽ ቴኬር ስታረጊው ያኔ ነው ከገባል። እመኝ ትኩረት ትፈልጊያለሽ። እንደዚህ አይነት መከራ ውስጥ እያለፍሽ የዕለት ዕለት እንዴት ማን የቀረጸው? ማን ነው የማይንቀጠቀጠው የነበር? ማን ነው? ደንግጠን ነበር። የደነገጠ ሰው ሜካፕ ተቀብቶ ምናምን ነገር በስነ ስርዓት ይቀራረጻል እንዴ? ቀዝቃዛ ወላፈንን እየቀረጻችሁ ይመስላል እኮ ደረሰ። በዛ ቀን ከዛ ሲሄድ የመጀመሪያው ስቃይ ወይም የመጀመሪያው ህመሜ ለሲሴክሽን ኢፒዱራል በጀርባ የሚወጋ መርፌ አለ። ጨረሴ አትወድም ጋይስ በእጅ የሚሰጥ ግልኮስ ይደረጋል እና ነርሷ ትመጣለች፣ መርፌ ትሞክራለች። መርፌ በጣም ነው የሚሰራው። እንደ ልጅ እያለቀስኩ እየተያዝኩኝ ነው። በቃ እንዲ ባለቤት እየያዘኝ ነው መርፌ የሚወጋው። አንደኛ ፍራቻለ፣ ሁለተኛ ነገር ደግሞ ደምስሬን ቢያጡት እየደጋገሙ ነው እጄን መርፌ ያለው እና በዛ መሀል አንደኛው እጄ በስህተት አንድ ግልኮስ ከጨረስኩ በኋላ ደጋግመው ወቅተውኝ ስለነበር እያበጠ መጣና በቃ እንዴት ነው ግላብ በእጃችን አድርገን ስንነካ ወይ ውሃ ሲገባበት ግላብ ውስጥ ኦ ማይ ጋሽ ሱካር ድንሽ አታሽበትም ነበር? የእውነት ኦ ማይ ጋሽ ያለው ምናምን ነገር እንደዚህ ግራዋ የለም ነበር አጠገባችሁ? ፌጦ እነስናፍጭ ምናምን የሉም ነበር? ኦ ማይ ጋሽ ሺት አሜሪካ መወለድ እኮ እና ይሄ በዛ ላይ ፕላስ ዲግና ገበጽ እኔ አሁን ከአሜሪካኖች ጋር ደግሞ ልጣላ ነው። ኢሮፕን ጨረስኳቸው እንዴ? እኔ ገረመኝ። ሰይፉን ከሰስኩት ብላ ሰይፍሻ እያለች አሁን ታናግረዋለች። ይሄ ነው አቴንሽን የኔ ሰው። ለምን ያን ነገር ለቀቀች ነው? አሁን ደግሞ ሌላ ነገር ነው የምታወራው። ምንድነው ስፔሻል የደረሰብሽ ነገር እህቴ? አሜሪካ ላይ እንደዚህ ብሎኝ እንደዚህ ደረሰ እያልሽ ነው ያለሽ። ሰው እንደ 9 ወር ሙሉ ይሳሳታል። 9 ወር ሙሉ ከዛ መጥቼ ለወዳጆቼ ማሳወቅ ነበረብኝ ስለኔ ስለሚጨነቁ። እግዚአብሔር ይሄን ያህል እንትን ነበራት እንዴ ጋይስ? ሺስ ቲክቶከር እንደዛ ነው ግራጭ አውጥቶ የነበረው። ከዛ በኋላ ያበጠውን እጄን አይፒ ነቅላ እዚህኛው ላይ ሊቀየር በቀኝ እጄ በኩል ሊቀየር የዚህ ህመም አለ። ያን ቪዲዮ የሆነበትን ወይ ሪከርድ ያደረግኩበትን ነገር ሳስረዳክ ይሄኛው እጅ አብጦ በዚህኛው እጄ ስትሞክር ታጠዋለሽ፣ ደምስሬን ስትሞክር ታጠዋለሽ ነው። ለሶስት ነርስ አሁን ስለ ደምስር ሁላ እንደዚህ ተነተናል ያለው ማማሯል። እውነት እኛ ደምስር እንዳለ ራሱ አናውቅም። የፈለገው ሰው ራሱ አልነበረም። እስቲ ደምስር የቱ ጋር ነው ጋይስ? ለነገሩ እኔ ደምስር የቱ ነው የሚታየው?
አረንጓዴው ታያላችሁ። አረንጓዴ ይታያል እኔ ቆዳዬ ላይ በነገራችን ላይ አረንጓዴ ነው የሚባለው። ይኸው አረንጓዴ ነው እንዳለ እስከዚህ ደስ ስትሄዱ እኔ አረንጓዴው እንትን ውስጥ ይታያል። እስቴት እንዴት እየሄዱ እንደሆነ ያስታውቃል። አረንጓዴው ይኸው እንደ ስፖርተኛው እንደገና ደግሞ አረንጓዴው ታዩታችሁ የኔን እንትን እጅ ምናምን ያ ደም ስር እያወራን ነው። ወይ ምን ይደረገስ? የሀብታም ደም ስርም ይወራል እኮ ፈሱ ራሱ ፒስ ይባል የለ እንዴ? ይደገም። የሀብታም ፈስ እኮ ታስደግማል። አንድ ጊዜ አላሙዲ የሆነ አሳ ነገር በላና ፈሱን ፈሳ እና አላሙዲ እንደፈሳ ያውቁ ህዝቡ ያውቅ። ከዛ ይሄ ባለሀብት ጥቃቅና አነስተኛ ባለሀብት አላል ከሱ በታች የሆኑት እፍ ምንድነው የሚሸተው ምናምን ይርጎመጎማሉና አላሙዲን ፈሱን ጨርሶ ምናምን መድረክ ላይ ወጣ። ትንሽ ይገርማቸዋል። ትንሽ አሳ ነገር በልቼ ሆዴ እንትን ብሎ ጠረኑ ትንሽ አስቸገራቸው አለ ሲል እንዴ እርሶ ነው እንዴ ያሉት? ይደገም ምድረ ጥቃቅና አነስተኛ ባለሀብት ማለት ነው። ይደገም አላሙዲን ኬት ያመጣል እና ፈስ የሚያስደግም ነን እና እኛም የእሷን ደም ስር እንፈልግ። ምን መሄጃ አለን ጋይስ? ገብቻለሁ አንድ ጊዜ 9 ሰዓት ላወራ እንዴ ሶስት ተቀየሩ ወንስ እቺ ወደ 14 ጊዜ እንትን ተወቅቷል። ለጉድ ሙሉ ነው የምንሰማው። እሺ አናቋርጣት። ሌላ ነገር ምን አባት ያወራል ጋይስ? ከዛ ወደ ኖርማል ጨዋታ ስለሚሄድ ማለት ነው ሙሉ ነው የምንሰማው። ምን እንደምታወራ ማወቅ እፈልጋለሁ። ምን ያህል እንደሚያም እንግዲህ ስቃዩ እንዲህ ነው ብዬ አልደረም። በቃ ምንቱንም አይደለም ሴክሽን ጋር የራሱ የሆነ ህመም አለ። አንድ እናት ስትወልድ ምን ያህል ዋጋ እንደምትከፍል ምን ያህል በምን ያህል ስቃይ ውስጥ እንደምታልፍ ለማጋራት ያ አንድ እናት ልጅ ለመውለድ ምን ስቃይ ውስጥ እንደምትሆን ለማጋራት ነው። አናውቅማኛ እኛ ተተፍተን ነው እዚህ ምድር ላይ የመጣ ነው። ተፍተንም ነው የወለድነው። ራይት እውነት ይሄ ጄኔሬሽን እንዴት ልጅ እንደሚወልድ አልገባውም። ራይት ወንዱ ራሱ ገብቶታል። አብሮ ገብቶ እኮ ያዋልዳል ሚስቱ። ራይት ባልሽ አልገባውም። ባይዘው ቆሞ ይቀርጽሽ ነበር። ማን የቀረጸሽ? እኔ እንዳላጣላችሁ ብዬ ነው እንጂ እንከኑን ቁጭ አርግቼንም ቁጭ ማድረግልሽ። አሁን ባልሽ የቀረጸሽ ግን ተጣልታችሁ ምን ታደርጋላችሁ? 4 ልጅ ለብቻሽ ይለፈኝ ችግር የለው ይለፈኝ። ግን አዝንልሽ የውለዳ ትርጉም አልገባው። የወሊድ ትርጉም ቢገባው እንዴት ያዘለት ቴሌፎን ነው ዶክተሩን ያዙ እንዴ? ተው እንጂ ገስ የመጀመሪያው ሀብዬ የታመምኩበት በጣም ቪዲዮ ነው። በጣም እውነት ነው። በጣም ማለቅ ሰው በቃ እንባ ነው። ላብም አይደለም በተፈጥሮ እኔ ላቤ ነው። ግን ታይምች በኩል ታልከዚህም በኩል እንባይ ፈሳልና በቃ እንባይ ነው በጣም በስቶ በቲክቶክ ስለነበር የቀረጽኩት ቪዲዮውን ኦሪጂናል ሙሉ የሆነውን ቪዲዮ ማግኘት አልችልም። ልብ ብለው ደግሞ ቪዲዮንም ቢያደምጡት እጅሽን ዘርጊ አለ። አሁንም ቪዲዮን በደንብ ብቻ ተረጋግተው አሁን ያዳምጡት። እጅሽን ዘርጊ ይሁን አይቪ እየተደረገልኝ እንደሆነ በጣም ግልጽ ነው። በእርግጠኝነት አሁን ተረጋግተው ያን ቪዲዮ ሲያዩ ይረዱታል ብዬ አስባለሁ። ሰይፉን እኮ ዝም አደረገችው። አሁን ከሱ ምን አደረግሽ ብሎ ይጠይቃት ይሆን? እስቲ ጉድ እናያለን። ምን አባታችን መሄጃለን ጋይስ። ምድረ ስራ ፈተ ማለት ነው። ግን ብዙዎች እያሉ ያሉት ምንድነው አሁን ያልሽው ነገር እንዳለ ሆኖ ለቪው ትኩረት ለመሳብ ወይም ደግሞ እንደሆነ በቲክቶክ ወይ ደግሞ በሶሻል ሚዲያ አይሰለችም እንጨርሳለን የሚገኝ ነገር ካለ እሱንም ለማግኘት አይነት ነገር እንደሆነ ነው ሲዘዋወር ያየሁትና ከዛ አንፃር ተነስተሽ እንደው ብዙዎች ብለዋል እኮ ማለት ካንቺ ጋር አሁን ጠብም ዝምድና የሌላቸው ሰዎች እንዲሁ እንዳዩት እንዴ እዚህ ቦታ ላይ እኮ እንዲህ ባይሆን ጥሩ ነው፣ ከተቀረጸም በግል ቢቀመጥ ጥሩ ነው፣ ሰው ከአምላኩ ጋር የሚነጋገርበት ቦታ ነው፣ ይሄን ማድረጓ ትክክል አይደለም፣ ዛሬ እንዲህ ከተደረገ ነገ ደግሞ የሚመጣው ትውልድ ከዚህ ከፍ ለማለት ብሎ ሌላ ነገር ውስጥ ሊገባ የዛሬ የሚመጣው 9 ወር አርግዤ ሆዴን አሳያቸዋለሁ እንዴት እንደሚረገዝ ግን ከጅምሩ ላሳያቸው ብሎ ሌላው ትውልድ ደግሞ እየተናፋ ያሳየናል። ምን ይለናል? አላማው ግን ልጅ እንደሚወልዱ ቀጠሮ ይዘው ፕሮግራማቸው ዶክተር በእንደዚህ አይነት ቀን እንደዚህ አይነት ልጅ ለመውለድ ምቹ ነው ብሎ ነግሯቸው ያ ኔክስት ጄኔሬሽን
ላይከዚስ ይችላል ብሎ ነው ሰው አንቺንም በመውደድ በማክበር ነው አስተያየት ሲሰጥ የነበረውና ከዛ ተነስተሽ እንደው ምን ማለት ትፈልጊያለሽ ሀኒ? እውነት ብለሃል ሰይፍ። ይህንን ነገር የተናገሩት ሁሉንም ነገር በበጎ ነው ያሉት፣ ከፍቅር ከመልካም። እንዴት ሀኒ ከአንቺ ይጠበቃል እንዴ? አንድ ዝም ብዬ አጭር ልንገራችሁ። ትኩረት ዝም ብላ እንደምትፈልግ አንድ አዶንያ ሲሄድ አበባም ሆነ ገመድ ይዛ የጠበቀችው እሷ ናት። አንደኛ። ሁለተኛ ደግሞ ሴፍዬ ሴፍነት ሴፈራ እያለች እንደዚህ ልታወራው ሄዳ ኢቢኤስ ለምን ትከሷል? እንግዲህ ይሄ ፕሮግራም የተላለፈው ሴፉ ኢቢኤስ ላይ ነው፣ እዚሁ ላይ ነው። ያው እንደዚህ የእሑድ ፕሮግራም ላይ የለም ቀንጠብ ሰዎች ከሚልኩላቸው ቪዲዮ ላይ ሪያክሽን ያደርጋሉ። ያን ላይ ደግሞ ድርሹ ነው ድራሹ አይጥፋና እሷ ነች ሪያክሽን ያደረገችው። ራይት ትኩረት የማትፈልጊ ከሆነ ደውል ሴፉ እንደዚህ ነው አቲ ካሳሳቸው የሚለውንም ትኩረት ባትፈልጊው ነው እናቴ ትሙት። ትኩረት ብቻ ለማለት ኩታራ ነገር ትፈልጊያለሽ። ባይዘው እግዚአብሔር ኮታታም ነገርሽ ዩ ኒድ ኮተት ጋይስ። ቲክቶክ ላይ እኔ ያወኩሽ አላወኩሽ ምን አደርግልሻለሁ? ምንም ማትሰሪበት ለቢዝነስ ማታጠቀሚበት ምናምን ኮን ፎር ዋት ኮተታ ብለው ነው ወዳጆች በዚህ ልክ እንደዚህ ያስቆጣቸው። ግን እኔ አሁንም ያንን ቪዲዮ ማድረጌ እኔን ማለት ነው እኔ የተመለከትኩበት መንገድ ሌላ ስለሆነ በእኔ በኩል ልክ ነኝ ብዬ አይቼ አስቤ የለቀኩበት ሪዝን ሌሎችን ያስተምራል። ምናልባት እኔ ሼር አድርጉላት ቆርጠ ላክልትን ያለው ሞጣ ለነገሩ እንዳልተሽ አውቃለሁ። ወይ ዩቲዩብ ላይ ወይ ቲክቶክ ላይ አሜሪካ ሆናችሁ የኔ ተከታታይ ያልሆናችሁ እኔን የማታውቁ ሰዎች የላችሁም። በተለይ ከኮሮና ጊዜ በኋላ ማለት ነው ያለፉትን ስቃይ አንዲት እናት መዳን ትችላለች። ቀላል ነገር አይደለም። በህይወትና በሞት አንድ እናት መዳን ትችላለች። ከሞትና ከንትን በኋላ ተነስታ ከዛ ታርጋለች። አርጋ የት ነው የምትሄደው? ቲክቶክ ላይ ትመጣለች፣ ታስተበትባለች አይደል? የእውነት በጣም ታርጋለች። ሴት ልጅ መውለድን እኛ ለመጀመሪያ ጄኔሬሽን ዳይኖሰር ሆኖ የጠፋ ነው እንደሚመስልሽ? አንቺ መውለድ እንደ ዳይኖሰር ተረት ሆኖ የቀረ ነው እንደሚመስልሽ? ህዝቡ ይዋለዳል። ሲናፋ ነው እኮ የሚያድረው። እኔ ነኝ እንጂ እዚህ እያወራው ማድረው። ህዝቡ እኮ ይዋሰበዋል ነው የምልሽ እኮ። ሃይ መቼም አንድ ሰው ከተዋሰበ አይፎን አይወልድ፣ ፌራሪ አይወልድ፣ ላምበርጊኒ ቃል አይገባ። እንደ ሄኖክ ታደሰ ነው ለማሜ ቃል የገባው ማለት ነው። እናቴ ትሙት አሪው ሹር ሀቢብቲ ሀቢባ ይኸው ወልዳ አይተን የለ እንዴ? ምንድነው መውለድ? ሃይ መውለድ መታመም መሆን የሴት ልጅ ምጥሽ ይብዛባት እኮ የተባለ ነው አይደል? ሃው አንጃው መተሽ እንደዚህ ነው እንደዛ ሊሆን ይካልቸ ሞቲቬሽን ኢዚስ ሞቲቬሽን እመኚ ነው የምልሽ። ትኩረት ትፈልጊያለሽ። ትኩረት ያጣሽ ቀን ኑሮ ይከብድሻል። እግዚአብሔርን እኛ እንሻላለን ካንቺ። ሚዲያ እንኳን የለመድን ሰዎች ትኩረት አጣም ብለን ምንም አይመስለን። አንቺ ግን ገና ሚዲያ ላይ በጣም ሳገቢ ይሄን ያህል ትኩረት የሚያስጨንቅ ሰው ከሆንሽ ትኩረት ያጣሽ ቀን ነው አንቺ ህይወት የሚከብድሽ፣ ትዳርሽ ራሱ የሚፈርሰው። ትዳር ሰውየው ራሱ ያስጠላሻል። ነግሬሻለሁ። አንድ ቀን ግን ትዝትኛለሽ። እንደ ሴፉ ያቆሸባበልኩ አላናግርሽም። ራስሽ ካንጸባረቅሽው ነገር ላይ ነው የምናገርሽ። ዛሴት ሴፉ ግርማ ሞገሴ ምናምን ሱፍ ለብሶ ስለሚመጣ ነው። እኔ ሱፍ አልለበስኩ። ምን አባቴ ነው የሚይዘኝ? ሲጀምር እንዲህ የሚያደርግ ልብስ ለብሼ ነው የምመጣው። እመኚ ነው የምልሽ። ትኩረት ያጣሽ ቀን ኑሮ ይከብድሻል። የአሜሪካ የኑሮ ውድነት የሚገባሽ ሰው ትኩረት ላንቺ መስጠት ያቆመ ቀን አይደል እንደ ጋይስ ቺኛዋን ልጅን ስወልዳት በህይወትና በሞት ነው ያለፉት። በጣም ከባድ ወይ ያረብ ያለ ምጥንኮ ከሞት ሞተ መመለስ እንደሆነ ሁሉ ሰው ያውቃል። ምን ማዘከርታ ምንና ሻማ እናብራልሽ
ያ ማለት መታሰቢያ ምን እናርግልሽ? 10 ሰዓትና 12 ሰዓት ደሟ ፈሶ እንኳን በጣሬዛ እንደዚህ ተይዛ ሄዳ የወለደች እናት እንኳን እንዳንቺ አላቀራራች። የሚያዋልዳት አታ ማደንዘዣ አታ ብቻዋን ያለች 2 ቀን ያማጠች እናት እንደገና ተመልሳ የድህነት ማቆስ ልገባ እንደገና ተመልሳ ገንፎና አጥሚት እንኳን የመብለያ የሌላት እናት እንኳን እንዳንቺ እንትን አላለች። ጎዳና ላይ የወለደች እናት እንኳን ሴት ልጅ ከወለደች ሙቀት ያስፈልጋታል፣ ቁርጥማት ያስቸግራታል። ተመልሳ ጎዳና እንኳን ተመልሳ ልትገባ ምታጠባ ወተት እንኳን የሌላት ተመልሳ ወይዛው ማስተሽ የመጠጠች የምትኖር እናት እንኳን እንዳንቺ አልተመጻደቀችም። በጣም ነው ነጠላ ቋጩልኝ ያልሽው፣ በረዶ ቁሉልኝ ያልሽው፣ ሚሪንዳ አፍሉልኝ፣ ሸንቴ ሚሪንዳ ነው ያልሽው፣ እግር ኳስ ሰማይ ላይ ካልተጫወትኩ ያልሽው ናይ ለኮስኩስ ሙሽሙሻ ማለት እነግርሻለሁ በሚገባሽ ቋንቋ። ማነሽ አንቺ? who are you? ማነሽ አንቺ? ምን ስላበረከትሽ ነው ለሀገሩም ለምን ነው? ማነሽ አንቺ? እመብርሃን እንኳን ኢየሱስን ስትወልድ እንዳንቺ አልተመጻደቀች። ናይ ለኮስኩስ ሙሽሙሻ ዛሬ ወልደው የሚለብሱት እንኳን ካልሲ ሳይኖራቸው ቁርጥማት እያንቀጠቀጣቸው የሚተኙት እናቶች እንኳን እንዳንቺ ስለ መውለድ መከራ አልተናገሩ። ገብቶሻል? ይሄ የሚኖር ህይወት እንጂ የሚወራ አይደለም። አንቺ አወራሹ፣ ለፈለፍሹ፣ ጮሽ ቦትራፋ እዚህ መታ ስኳር ድን ይሰጣ ስኳር ጨምሩበት አይነት አክት ትሰራለች እንዴ? ዝም ብለሽ ኑሪ የሰጡሽን ብቻ እኸኸ ጋይስ። በእንደዚህ አይነት ቋንቋ መናገር ረስተን ነበራል። ለካ የሚያስታውሱን ሰዎች አሉ። እናትነት ምናምን እኔ እንዴት እንደወለድኩ ታውቂያለሽ? ናዮ እንዴት እንደወለደ ታውቂያለሽ? እስር ቤት ውስጥ ነው የወለደችው በ17 ዓመቷ እንደኔ። ከዛ በኋላ የምትፈልገው ምግብ በልታለች፣ ሞቋታል። ቁርጥማቷ ምንድነው የተቋቋመላት? መተሽ ስፔሻል አትጫወች በጥራቃ። ዝም ብለሽ የተሰጠሽን ልጆች አሚን በይና አሳድጊ። እዚህ አያም ስፔሻል ብለሽ አትመጻደቂ። መውለድ ምን ማለት እንደሆነ ያውቀዋል፣ ሁሉም ያውቀዋል። ቅብጥርጥስየው ጊዜ ነበረ። ስለዚህ በወሊድ ሰዓት ደግሞ አሜሪካን ኢትዮጵያ ውስጥ ብቻ አይደለም፣ አሜሪካን ሀገር በጣም ብዙ አይነት ነገሮች ይፈጠራሉ። ሕክምና ላይ ሲወልዱ ደግሞ የሞቱ በቅርብ አለች። አሁን እዚህ ያውም ስትገላገል ያረፈች ልጇን በሰላም ተገላገለች፣ እናት ግን ሞታለች። እኔ ጋር ደርሶ የፈጠረው ያ ነው። ዛሬ ላይ ቁጭ ብዬ እዚህ ጋር ይህን ነገር ስናገር መትረፌ ወድባሳት ከአንቺ ጋር እናልቅስ። ምጥ ማላገጫ እንደሆነ አይሞራችን ላይ ከሳልሽ በኋላ እንደገና መተሽ እኔ ስፔሻል ነኝ ስትይ እናቴ እንዳትሰማሽ፣ 12 ልጆች ወልዳ ያሳደገች እናቴ እንዳትሰማሽ፣ ለዛው ባልተመቻቸ ሁኔታ ማለት ነው። ያ ባልተመቻቸ ሁኔታ ተነስታ ስራ እየሰራች ልጆቿን ያሳደገች እናቴ እንዳትሰማሽ። የኔ እናት ከአንድ አባት 12 ልጆች አሳድጋ አሁን የሙንክስና ነው የሚባል ሙንክስና ዘመኗን እያጣጣመች ያለች ማለት ነው። ገብቶሻል? እኔ ራሱ እንዳልሰማሽ በአንድ ልጅ ራሱ ናዮ እንዳትሰማሽ የሆነ ማይክሮፎን አፋችሁ ስር ሲገባ መታወሩት ካጣችሁ ማይክሮፎን ላይ ትፉበት፣ እሱም ያስተጋባል። ቱፍ ሲል ዱህ ብሎ ይጮሃል። እሺ ከረቤላ ጀላቴ አይደለም፣ አትመጥምጡት ዝም ብላችሁ። አንዳንድ ሰው ማይክሮፎን አፉ ስር ሲገባ ጀላቴ መስሎን ይመጠምጣል እና እየመጠመጥሽው ነው ማይክሮፎን። ይኸው ሀቢብቲ ከምዳው
ዩ አር ኖት ስፔሻል። ምንም ስፔሻል ነገር የተከናወነብሽ ነገር የለም። ስፔሻል ነገሩ ምንድነው መሰለሽ? ትኩረት ለመሳብ አዙሮ እየደፋሽ። ይሄ ነው እውነታው። ይሄ ነው። ቁጭ ብለሽ ከነ ቤተሰብሽ ከነ ባልሽ ከነ አያትሽ ከነ ምናምን እንደምትሰሚኝ ያውቃል። ዚስ ኢስ አሜሪካ። አሜሪካ ስንመጣ እንገናኛለን።